ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ወደ ዕለቱ አጫጭር መረጃዎች እናልፋለን። ማን እንደሆነና የት እንዳለ ያልታወቀ ግለሰብ በእናቱ ዮሐንስ ቧያሌው ክስ መዝገብ ዛሬ አቃቤ ሕግ ምስክር ሆኖ ድምጽ ከርቀት በማይክሮፎን ችሎት ላይ ተሰምቷል። በእናቱ ዮሐንስ ቧያሌው ክስ መዝገብ የፌዴራል አቃቤ ሕግ አንድ ምስክር ከመጋረጃ ጀርባ ሆኖ ቃሉ እንዲሰማልኝ በሚል ለፍርድ ቤቱ ባቀረበው አቤቱታ መሰረት ፍርድ ቤቱ ምስክሩን ከመጋረጃ ጀርባ ለመስማት በይኖ ነበር። ተከሳሾቹ በበኩላቸው ብይኑን ተቃውመው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢሉም ጠቅላይ ፍርድ ቤት የስር ፍርድ ቤቱን ብይን አጽንቶ ዛሬው ይኸው የአቃቤ ሕግ ምስክር ተሰምቷል። ቀደም ሲል በነበረው የፍርድ ቤቶች አሰራር ከመጋረጃ ጀርባ የሚመሰክረው ግለሰብ እንዳይታይ ችሎቱ ውስጥ ጊዜያዊ መጋረጃ ይዘረጋል። ሁለቱ ተከራካሪ ወገኖችም በቀጥታ ጥያቄ እንዲጠይቁ ይደረጋል። ይህ አሰራር በአዲስ አበባ ሁከትና ብጥብጥ አስነስታቸዋል በሚል በእናቶ እስክንድር ነጋ በተከሰሱበት ወቅት በግልጽ ተግባራዊ ተደርጎ እንደነበረም ይታወሳል። በእናቶ ዮሐንስ ቧያሌው መዝገብ ግን ከመጋረጃ ጀርባ ይመሰከራል የተባለው የአቃቤ ሕግ ምስክር እንደዚህ ቀደሙ በችሎቱ መጋረጃ ተዘጋጅቶ ሳይሆን ምስክሩ የት እንዳለ ሳይታወቅ ድምጽ ችሎት ውስጥ በማይክሮፎን እንዲሰማ ብቻም ተደርጓል ሲሉም በቦታው የደረሰን መረጃ ያመለክታል። ተከሳሾቹ በበኩላቸው በድምጽ የተፈጥሮ ሰው ሳይሆን የሰው ሰራሽ አስተውሎት ሊሆን ይችላል በሚል የተቃወሙት ሲሆን ተከሳሾቹ አክለውም ምስክሩ ሰው ነው ቢባል እንኳ የትና ከማን ጋር ሆኖ የምስክርነት ቃሉን እየሰጠ እንደሆነ አይታወቅም። ቃለ መሐላስ ፈጽሟል ወይ? ሌላ ቦታ ሆኖ የሚሰጥ ከሆነ ከችሎቱ ቁጥጥር ውጭ ሆነ ማለት አይደለም ወይ? ሲሉም ቅሬታቸውን አቅርበዋል። የችሎቱ ዳኞች የተከሳሾችን አቤቱታ በመስማት አንዱ የችሎት ዳኛ ተነስተው የአቃቤ ሕግ ምስክር ቃሉን ከሚሰጥበት ስፍራ የሆነው ምስክሩ ብቻውንና የሚነበብ ወረቀት አለመያዙን አረጋግጠው በአንድ ላይ እንዲቀመጡ ተደርጎ ሁለቱ ዳኞች በችሎቱ ተሰይመው ምስክሩ ቃሉን እንዲሰጥም ተደርጓል። አቃቤ ሕግ በእናቶ ዮሐንስ ቧያሌውና ክርስቲያን ታደለ ላይ ያሰማው ምስክር በአቃቤ ሕግ ቢሮ ውስጥ ተቀምጦ ቃል መስጠቱን አረጋግጧል። የአቃቤ ሕግ ከ17 በላይ ምስክሮችን ያሰማ ሲሆን ሁለቱ ምስክሮች የመከላከያ ሰራዊትና የፌዴራል ፖሊስ አባላት መሆናቸውም ታውቋል። በዛሬው ዕለትም የቀረበው ምስክር መከላከያ ሰራዊት እና የፌዴራል ፖሊስ አባል ይሁን የታወቀው ነገር የለም ያሉ ሲሆን በፌዴራል ከፍተኛ ፍርድ ቤት ልደታ የሕገ መንግስትና ጸረ ሽብር አንደኛ ወንጀል ችሎት ጉዳያቸው እየታየ በሚገኘው በእናቶ ዮሐንስ ቧያሌውና በእናቶ ክርስቲያን ታደለ ክስ መዝገብ 16 ተከሳሾች ውስጥ የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ሊቀመንበር ጫኔ ከበደ፣ የአዲስ አበባ ምክር ቤት አባልና የሲቪል ሰርቪስ ዩኒቨርሲቲ መምህር ዶክተር ካሳ ተሻገር እና እንዲሁም መርጌታ በላይ አዳቡም ተገኝተዋል። በትላንትናው ዕለት በጋምቤላ ከተማ በተለያዩ አቅጣጫዎች የተኩስ ርምታ ሲሰማ እንደዋለ ነዋሪዎች ገልጸዋል። ተኩሱ በተለያዩ አቅጣጫዎች ቀጥሎ እየተሰማ የዋለ ሲሆን ሁኔታዎቹ የሚያስፈሩ ናቸው። ከቤት ለመውጣትም ከፍተኛ ስጋት ያለው መሆኑንም አስታውቀዋል። አሁንም ያለው ሁኔታ ከዚህ እጅግ ሳይከፋ አንድ ነገር ሊደረግ ይገባል ሲሉም መልእክታቸውን አስተላልፈዋል። አንድ የጤና ተቋም ምንጭ ዛሬ ቀን ሙሉ ተኩስ ነበር፣ የተጎዱ ሰዎችም ወደ ጤና ተቋም ሲመጡ እንደነበርም መረጃቸውን አጋርተዋል። ይህ በእንዲህ እንዳለ የጋምቤላ ከተማ ውስጥ በተፈጸመ ጥቃት የከተማዋን የፖሊስ አዛዥ ጨምሮ ሰዎች መገደላቸውን ውጥረት መንገሱን ነዋሪዎችም ተናግረዋል። ጋምቤላ ከተማ ውስጥ ባለፈው ማክሰኞ የከተማ የፖሊስ አዛዥ ኮማንደር ኡመዶ እጀሎ ባልታወቁ ታጣቂዎች መገደላቸውን ያመለከተው የክልሉ ፖሊስ የወንጀሉ ፈጻሚዎች ናቸው ያላቸውን ሰዎች በቁጥጥር ስር እያዋለ መሆኑንም አስታውቋል። ይህን ተከትሎ ከተማዋን ጨምሮ በክልሉ ውጥረት መንገሱን የገለጹት ነዋሪዎቹ በከተማዋ በርካታ የአገልግሎት መስጫ ተቋማትም ከትላንት ረቡዕ ጀምሮ ዝግ መሆናቸውን ተናግረዋል። በተጨማሪም በከተማዋ የተከሰተው ውጥረት አቦልና ናሬ ወደ ተባሉ አካባቢዎች ሲደረጉ የማጓጓዝ አገልግሎቶችም እስከ ማቋረጥ ማድረሳቸውን ገልጸዋል። አስተያየታቸውን የሰጡት የጋምቤላ ክልል ነዋሪዎች ሰሞኑን በጋምቤላ ከተማ በፖሊስ አዛዥ ላይ ከተፈጸመው ግድያ በፊትም ቢሆን የታጠቁ ሰዎች በሰላማዊ ሰዎች በተለያየ ጊዜ ሲገደሉ እንደነበርም አስረድተዋል። ይህ ደግሞ የጸጥታውን ሁኔታ አስጊ ከማድረጉ ባሻገር ነዋሪዎች የደህንነት ስጋት እንዲሰማቸው ማድረጉንም ገልጸዋል። የጋምቤላ ከተማ የጸጥታ ሁኔታ እና የጸጥታ ኃይሎች እየወሰዱት ያለ እርምጃ በተመለከተ የከተማዋና የክልሉ ጸጥታ ባለስልጣናት ማብራሪያ የተጠየቁም ሲሆን ምላሻቸውን ማግኘት አልተቻለም።
በእንዲህ እንዳለ የጋምቤላ ክልል መንግስት በክልሉ ከጸጥታ ኃይሎች ውጭ ጦር መሳሪያ ይዘው በሚንቀሳቀሱ ማናቸውም ግለሰቦች ወይም ቡድኖች ላይ ጸጥታ ኃይሎች እርምጃ እንዲወስዱ አዘዋል። የህዝቡ ሰላም እንቅልፍ የሚነሳቸውና ግጭትና የሰው ሞት የሚያስደስታቸው ኃይሎች ሰሞኑን በጋምቤላ ከተማና በአንዳንድ ወረዳዎች ትርምስ ፈጥረዋል በማለት ትላንት ምሽት ባወጣው መግለጫ አስታውቋል። በዚህም የሰው ህይወት መጥፋቱን፣ ጉዳት መድረሱንና በርካታ ተጠርጣሪዎችም በቁጥጥር ስር መዋላቸውን አስታውቋል። የክልሉ መንግስት እኩይ ኃይሎች በተለያዩ ቦታዎች ሰዎችን በመግደል በተሽከርካሪዎች ላይ ጥቃት በማድረስና የጸጥታ አካላትንና አመራሮችን ኢላማ በማድረግ ክልሉን ወደ ለየለት የህዝብ ልቂት ለማስገባት ሙከራቸውን አድርገዋል በማለትም ከሷል። የክልሉ ጸጥታ የደፈረሰው የጋምቤላ ከተማ ፖሊስ አዛዥ ኡሞዶ ጁለሎ ማክሰኞ ዕለት በተፈጸመባቸው ድንገተኛ ጥቃት ከተገደሉ በኋላ መሆኑን አስታውቋል። የክልሉ መንግስት በግጭቱ የስንት ሰዎች ህይወት እንደጠፋ ወይም ከግጭቱ ጋር በተያያዘ ስንት ተጠርጣሪዎች በቁጥጥር ስር እንደዋሉ ይህ ዜና እስከተጠናቀረበት ድረስ ምላሽ አልደረጉም። የአፍሪካ የሰዎችና ህዝቦች መብት ኮሚሽን የአፍሪካ ሀገራት ፍልሰተኞችን በጅምላ ወደ ሀገራቸው መመለስና በፍልሰተኝነታቸው ብቻ ፍልሰተኞችን የማሰር ድርጊት እንዲያቆሙ ጠይቋል። ኮሚሽኑ የዓለም የፍልሰተኞችን ቀን አስመልክቶ በወጣው መግለጫ ሀገራት በፍልሰት መስመሮች ላይ የሚጠልፉ ፍልሰተኞችን የማፈላለግና የነፍስ አድን ስራዎችን እንዲያጠናክሩ አሳስቧል። በፍልሰት ላይ የሚጠፋው የፍልሰተኞች ህይወትና ጠፍተው የሚቀሩ ፍልሰተኞች ቁጥር እየጨመረ መሄዱን በጥልቅ እንዳሳሰበውም ኮሚሽኑ አስታውቋል። የትኛውም የፍልሰት መስመር ፍልሰተኞች ተሰርውረው የሚቀሩበት ሊሆን አይገባም ያለው ኮሚሽኑ ዋናው ችግር ፍልሰት ሳይሆን አገራት የሚሰጡት ከለላ ማነስና አድራሻቸው ለሚጠፉ ፍልሰተኞችና ስደተኞች ያለባቸውን ግዴታ አለመወጣት ነው በማለትም ወቅሷል። ፍልሰተኞችን በጅምላ ወደ አገራቸው ማባረር፣ ድንበር ላይ ከመጠን ያለፈ ኃይል በመጠቀም ፍልሰተኞችን ማሰር፣ በዘር ማንነት መፈረጅና የጥላቻ ንግግሮችን መበራከታቸውን ኮሚሽኑ የጠቀሰ ሲሆን ፍልሰተኞችን ማሰር በፍርድ ቤት ስር የሚታይና በጊዜ የተገደበ መጨረሻ አማራጭ መሆን እንዳለበትም አጽንኦት ሰጥቷል። ደብረጽዮን የተሰጠኝ ቀጥታ ትዕዛዝ ነበር ሲሉ የቀድሞ የህወሓት ፕሬዝዳንት ጌታቸው ረዳ በዛሬ ባሰፈሩት ጽሑፍ አስታውቀዋል። የፕሪቶሪያው ስምምነት ጦርነትን የማስቆም ተልዕኮ እንጂ የመደራደር አልነበርም ያሉ ሲሆን ፕሪቶሪያው ለምን አሁን አከራካሪ እንደሆነ ለመረዳት የተፈረመበትን ሁኔታ ማስታወስ ይረዳልም በማለት አስታውቀዋል። የትግራይ ልዑካን ቡድን ወደ ፕሪቶሪያው ሲደርሱ ለመነገድ ወይም ለመደራደር አልነበረም የመጣው። በትግራይ የጦርነት ጊዜ ውሳኔ ሰጪ አካል ከሆነው ከማዕከላዊ ኮማንድ በተሰጠ ጥብቅ ትዕዛዝ ነበር። ይሄውም ምንም አይነት ቅድመ ሁኔታ ሳያስቀምጡ በተግባር ቅጅት ለማቆም መስማማት የሚል ነበርም በማለት አስታውቀዋል። አቶ ጌታቸው ባሰፈሩት ጽሑፍ ይህ መመሪያ በትግራይ ውስጥ ያሉ ብዙዎች የማያውቁት ነገር ግን በአደባባይ ሊተነፍሱት ካልቻሉ መራር እውነት የመጣ ነበር። ጦርነቱን ማስቀጠል የፖለቲካ ህልውናን ማጥፋት፣ ተጨማሪ ሲቪሎችን ሞትና በትግራይ ራስን በራስ ማስተዳደር ላይ አደጋ የሚያስከትልም ነበር በማለት አስታውቀዋል። በጦር ሜዳ የነበረው ሁኔታ መቀልበስና የሰብአዊ ቀውሱን መባባስ ተከትሎ አመራሩ ከመደራደር ይልቅ ደም መፍሰሱን ማስቆም ላይ ቅድሚያ ሰጥቶ ነበር። በዚህ ምክንያት የትግራይ ፖለቲካና ወታደራዊ አመራር በፕሪቶሪያው ግልጽ የሆኑ ስምምነትን የሚያፈርሱ ነጥቦችን ላለማንሳት ወስነዋል። ክለውም ግጭትን ማስቆምና የፖለቲካ ስርዓት መገንባት የተለያዩ ተግባራትና ስሜታዊ የሆኑ ጥያቄዎች ምዕራብ ትግራይ ራያና የፌዴራል ወታደሮች አወጣጥ ቅደም ተከተል ችላ አልተባሉም። ነገር ግን ሆን ተብለው ከመጀመሪያው የመደራደሪያ ነጥቦች ውጭ ተደርገዋል። ምክንያቱ ቀላል ነበር። ንግግሩ ቢፈርስ መዘዙ የህልውና ጉዳይ ይሆን ነበርም በማለት አስታውቀዋል። ይህንን አስቸኳይ ሁኔታ ከህወሓት ሊቀመንበር ከዶክተር ደብረጽዮን ገብረ ሚካኤል በበለጠ አጽንኦት የገለጸ አልነበረም። እሳቸውም ልዑካኑ ሳያዘገዩ እንዲፈርሙ ደጋግመው አሳስበዋል። ስለ አጠቃላይ የጦርነቱ አካሄድ ሰው የፈለገውን ቢያስብም እንደ አውሮፓውያን አቆጣጠር በ2022 መጨረሻው ላይ የነበረው ኃይል ሚዛን እና የሰብአዊ ሁኔታ አዋጭ የሆኑ አማራጮችን አጥቦ ነበርም በማለት አስታውቀዋል።
የልኡካኑ ቡድን መሪ እንደመሆኔ ከደብረ ጽዮን የተሰጠኝን ትዕዛዝ ቀጥተኛ ነበር። ያለምንም ስምምነት እንዳትመለሱ የሚል ዜናም ነበር። አንዳንድ የነገሩ የሞት ሽረት እስኪመስል ድረስ ይጋጋል ነበር። ደብረ ጽዮን ለአሜሪካ ልዩ መልእክተኛ ማይክ ሐመር በመደወል ልኡካን ቡድኑ ባዶ እጁን ወደ አገር ቤት መመለስ እንደሌለበት ያሳስቡም ነበር በማለት ደብረ ጽዮን ገብረ ሚካኤል የተሰጣቸውን ትዕዛዝም አብራርተዋል። ኖቬምበር 1 ቀን 2022 ለደብረ ጽዮን እንዲህ ብዬ የጽሑፍ መልእክት ልኬለትም እንደነበር የገለጹ ሲሆን ሰላም ደብረ ጽዮን፣ አንድ ነገር እንዲሳካ ሁሉንም ነገር እየሞከርን ነው። አንተ ጫና ውስጥ እንዳለ አውቃለሁ። እኛ ጫካ ውስጥ ነን። ማይክ ሐመር ወደ መጣንበት እንድንበር እየተነገረን መሆኑን በየጠዋቱ የሚነግረኝ ነገር ሌላ አስጨናቂ ገጠመኝ እየሆነብን ነው። ወደ ቤታችን የምንበረው እዚያ መሆን ስለሚገባን ነው። ተስፋዬ የሆነ ነገር አሳክተን የተወሰነ የስልጣን ቅሪትን ይዘን መትረፍ ነው ሲሉም ሐሳባቸውን አጋርተዋል። በደቡብ ሱዳን ካርቱም እና ሰሜናዊቷ የወደብ ከተማ ፖርት ሱዳንን ጨምሮ በበርካታ ከተሞች ከዛሬ ማልዳ ጀምሮ የኤሌክትሪክ ኃይል አቅርቦት ተቋርጠዋል። የሱዳን ከተሞች ከፍተኛ ኃይል መቋረጥ የገጠማቸው ከሱዳን ጦር ሰራዊት ጋር በመፋለም ላይ የሚገኘው የሱዳን ፈጥኖ ደራሽ ኃይል በምስራቃዊ ሱዳን በሪቨር ናይል ግዛት ውስጥ የሚገኘውን አልሙቅሪን የተሰኘ የቁልፍ የኤሌክትሪክ ኃይል ማመንጫ ጣቢያ ዛሬ ሐሙስ ንጋት ላይ በድሮን መምታቱን ተከትሎ ታውቋል። ቡድኑ በጣቢያው ላይ በደቂቃዎች ልዩነት በፈጸመው ሁለተኛ ዙር የድሮን ጥቃት በጣቢያው ላይ የተከሰተውን ከፍተኛ የእሳት ቃጠሎ ለመቆጣጠር ጥረት በማድረግ ላይ የነበሩ 2 የነፍስ አድን ሰራተኞች እንደተገደሉም የሀገሪቱ ዜና ምንጮች ዘግበዋል። የኤሌክትሪክ ኃይል እጥረት ያለባት ሱዳን ከኢትዮጵያ ኃይል እንደምትገዛም ይታወቃል።